እርግጠኛ ነኝ የአብርሃም ነገር አይቆም ድንገርሽ የአብርሃም ነገር የሚቆም አይመስለኝም በአሁን ሰዓት ማለት ነው እንደ ውሻ የጎተትክ ታወጣዋለህ እንደ ውሻ ና ብለው እንደዚህ እኔ እኮ ምለው ማለት ነው ማነው አቤል አብርሃምን መረዳት አለበት አብርሃም አሁን በራሱ ነው አብርሃም እንደዚህ ያውቆ ነው አብርሃም እኮ ምንም የሚያውቀው ነገር የለም ገብቷቸዋል ቤተሰብ በጣም እኔ እንጃ እኔ እውነት በጣም አንጀቴ እየቆሰለ ስለሆነ ምንም መናገር ሁሉ እያቃተኝ ነው ያለው ባሁን ሰዓት ማለት ነው አብርሃም ማለት አሁን ባሁን ሰዓት እንደ በግና እንደ ውሻ እንደፈለጉ ያገላበጡ የሚጫወቱበት ነው አብርሃምን አይታችኋል አይደል ልክ እንደንትን ነው ከሱ ጋር አብሮ እንደዚህ ይዞ ሲሄድ እና አቤል ደግሞ መርዳት አለበት አቤል አሁን አብርሃም በምን መንገድ እንደሚነቃ በምን መንገድ እንደሚመለስ ማወቅ ያለብህ አቤል በደንብ እንትን ትላለህ ሄልሚዬ እውነት እጅግ በጣም ልቤ ላንቺ ተሰብሯል በጣም ነው ያሳዘንሽኝ አይዞሽ እህቴ በርቺ ሁሉም ነገር ያልፋል ሁሉም ነገር ወደ ቦታው እንደሚመለስ እርግጠኛ ነኝ እቺን 3 ቀን ጠብቁ ታያላችሁ በጣም ብዙ ነገር ይፈጠራል ማለት ነው ቤተሰብ ለማንኛውም ሁላችሁም በእናታችሁ ዩቲዩብ በጣም ከባድ ችግር ላይ ነው ያለው እባካችሁ ላይክ ሼር ሰብስክራይብ አድርጉ ኮፒ ሊንክ አድርጉልኝ በእናታችሁ በማርያም ይዣችኋለሁ በጣም ከባድ አደጋ ውስጥ ነው ያለው እኔ በጣም ዛሬ እንደውም አልቅሽ ነው ያልኩትና እኔ በጣም እግዚአብሔርን ነው የምላችሁ እንደተረዳሁት ከሆነ ሄርሜላ ነች በመሃል እየተጎዳች ያለችው በጣም ነው የምታሳዝነው አብርሃም እንግዲህ አይታችኋል እኔ በጣም ይገርመኝ ነገር አብርሃምን እየጎተተው ልቡ እንዲያበጠው ይሄ ልጅ ግን ኤፍሬም የምትባል ልጅ ግን ምንድነው እንደዚህ ልብህን እንዲ ብጥ ያደረገው ግን ምንድነው እንደዚህ ምን ታይቶክ ነው ምን ተሰምቶክ ነው እንደዚህ አሁን ለወንድምክ ማዘን የጀመርከው አሁን ወንድምህ እንደሆነ የታወቀክ ጤነኛ አይደለህም እንዴ ስንት ጊዜ ርቀኸዋል ነበር እንዴ አሁን ምንድነው ጡል እያለ ያመጣ እንደዚህ አብርሃምን ያንተ መጫወቻ ያደረከው አንበሳ ሲያረግ የጅብ መጫወቻ ይሆናል አሉ አብርሃምን በቃ አንተ መጫወቻ ያደረከው እኔ በጣም እጅግ በጣም ልብ የሚሰብር ነገር ነው ያየሁት አብርሃም ይወላችሁ ምንም የሚያስታውሰው ነገር የለም አሁን ይሄን ያንገት ሀብል እንዲህ ብጥስ አድርጎ የሚያወጣው ሰው ይጥፋ እንደዚህ ብጥስ አድርጎ የሚያወጣው ይጥፋ ሁለት ያንገት ሀብል አብርሃም አርጓ አቅም ሁለት ያንገት ሀብል አድርጋለት በቃ ሩታ እንዲል ብቻ ከሩታ ጋር እንዲሆን ይሄ ሁሉ ሴራ ለወንድም አንተ እንደፈለክ ልታገላብጠው መቼም አይሳካልማ እንደው አብርሃም የነቃቀን ግን ወይ አይ ውርደትክ አይ ኤፍሬም መጨረሻ ወዳደቅ ግን በጣም ያሳዝናል ሩታ ራሱ መጨረሻ ወዳደቅሽ በጣም ያሳዝናል እንዲ ልጥጥ ብለሽ ራስሽን እንዳየሽው ነገ ተነጎዳ አወዳደቅሽን ታይዋለሽ የእጅሽን እንደምታገኝ ማለት ነው እጅግ በጣም ልብ የሚሰብር ነገር ነው ቤተሰብ እውነት በቃ ይሄ የማይታመን ነገር ነው ያየነው ነገር የማይታመን ነገር ነው እንግዲህ ሄርሜላ በጣም ነው የምታሳዝነው እውነት እኔ በጣም አሁን ሄርሜላ እንድትጠበቅ ነው የምፈልገው ራሷን የሆነ ነገር እንዳታረግ ነው የምፈራው እግዚአብሔርን ነው የምላችሁ በቃ በጣም ሄርሜላ ያለችበት ሁኔታ በጣም ነው የሚያሳዝነው እንዴት ግብግብ ብላ እንደተነሳች እንዴት ግብግብ ጭንቅ ጥብብ ብላ እንቧ እንደዚህ እየፈሰሰ እኔ ፍቅር እኔ እናት እኔ ቅጅ ልበልሽ በቃ እንዲሆነ ስፍስፍ አለች እሱን ለማስረዳት ሞከረች ግን አብርሃም ስታስረዳው የምን ታሪክ ነው አላት ምንድነው ምን አይነት ታሪክ ነው የምትነግሪኝ አላት አሁን ይሄ ሁሉ ከማድረግ ይሄ ሁሉ ነገር ከመፍጠር እንደምንም ብሎ አብርሃምን ከነሱ እጅ አስወጣችሁ ጸበል መውሰድ ነው ጸበል ነው ለሱ የሚያዋጣው አሁን ኤፍሬም ማንንም ሰው እንዳይነካ አደረገው ኤፍሬምን እኔ እኮ በጣም የሚገርመኝ ነገር እኮ ኤፍሬም ማንንም ሰው እንዳይነካው አደረገው ማንንም ሰው እንዳይጠጋው እኔ ምን አይነት እርኩስ የሆንክልኝ ነገር ምን አይነት እርኩስ ነገር እግዚአብሔር የማይወደውን ነገር ማድረግ እንደዚህ ወንድም ላይ እንደዚህ መጨከን ግን ቀርቧል ጠብቁ ቤተሰብ ቀርቧል ከሰሞኑ ታያላችሁ አብርሃም ይነቃል የዛኔ ምን እንደሚውጣቸው አላቅም ግን ሄርሚዬን እንዳይጠጓት ሄርሜላን ደግሞ አብርሽን እንድትጠላው በሄርሜላ ፎቶ ደግሞ ድጋሚ ሊያሰሩ የፈለጉ ስለሆነ አሁንም ቢሆን ሄርሚ ራሷን መጠበቅ አለባት
ቤቷን ጸበል መርጨት አለባት። እነሱ በገቡ ቁጥር ከነሱ ጋር በተገናኘች ቁጥር ማርያምን ነው የምለው እሷ ላይም ለማስደረግ እያደረጉ ለምን አብርሃምን እንዳትጠጋው ከአብርሃም ጋር እንዳይገናኙ ማለት ነው። እኔ በጣም የሚገርመኝ ነገር ቤተሰብ ማለት ነው አሁን ሩታ አብርሃምን አብራውን እየኖረች ነው አይደል? ከሱ ጋር ነች። ግን እንዴት ነው አብረው ነው የምተኘው ወይስ እሱ ፈዟል? ምንም ያውቀው ነገር የለም። አብርሃም አሁን ምንም ነገር እንደው ራቁቷን እንኳን እንደዚህ ከፍታና ብትለው ምንም ነው የሚለው ልጁ። እኔ እኮ ለራስሽም ስሜቱን ገለሽ ለሱም የሱን ስሜት ለራስሽም አልጠቀመሽም። አንደኛ ነገር የሱን ስሜት ገለሽዋል። ስሜት የለውም ልጁ ከዚህ በኋላ እኮ ስሜት የሚባል ነገር የለውም። አንቺ ሐሳብሽ አልጋ ላይ ወይም እሱን ከሱ ጋር አብሮ መተኛት ነው ሐሳብሽ ወይስ ምንድነው? ወይስ አሁን ከሱ ጋር ተኝቼ የለው እና በቃ ከዚህ በኋላ እኔ እርጉዝ ነኝ ወይ ከዚህ በኋላ የሆነ ነገር ነኝ ብትይ እርግጠኛ ነኝ የአብርሃም ነገር አይቆም። ድንገርሽ የአብርሃም ነገር የሚቆም አይመስለኝም በአሁን ሰዓት ማለት ነው። ለምን ብትይ ልጁን ቀብተሽዋል መድኃኒቱን። በቃ ልጁን ቅብት ታርገሹ አብሮሽ ብቻ በቃ አይንሽን እያየ በቃ ፈዞ እንዲቀመጥ በግ አርገሽ አስቀምጠሽዋል። ግን ይሄን በግነቱን ከ3 ቀን ከ4 ቀን በኋላ ታያላችሁ አብርሃም ማን እንደሆነ በአዲስ ኃይል በአዲስ ነገር ነው ከች የሚይላችሁ። ለማየት ያብቃችሁ። ይሄን ደግሞ ሚስጥር የሰማሁት እዛው ከነሱ ሰዎች ነው የሰማሁት። እዛው ከነሱ ሰዎች ሄርሜላ በጣም ነው የምታሳዝነው ቤተሰብ። እውነት ሄርሜላ ብቻ ማንም ሄርሜላ የሱ ሀቅ ነው ምናምን የምትሉት ምንድነው ሀቁ ምናምን የምትሉት? በቃ እሱ አልፈልግም ማለች አይደለ? እኔ ትዳር አልፈልግም እኔ መንዘላዘል ነው የምፈልገው ስትል እቺ ደግሞ ሀፈፍ አደረገችው። ሀፈፍ ካደረገችው በኋላ ደግሞ እቺ ደግሞ ለበቀል ተነሳች። ይሄ እኮ ነው ጫወታው። በቃ ይሄ እኮ ነው ጫወታው። የሩታ ጫወታው እኮ ነው። እሷ እኮ ለበቀል እኮ ነው በቀል በቃ ለመጫወት እንደ አሻንጉሊት ለማሽከርከር ነው ሐሳቧ። ሌላ ምን ሐሳብ አላት? ፈልገው እንዳትሉኝ ብቻ አብርሃምን ፈልገው ነው ወደው ነው እንዳትሉ። አታዩም እንደ ሶፋ ላይ ቁጭ ልጥጥ ብላ በቃ እንደዚህ ሆነ ያለች አላያችሁትም? ከሷ እጅ እንደማይወጣ ስለምታቅ ምንም በቃ ኮንፊደንሷን አደገኛ አድርጓል። ለምን ከሷ እንዳይወጣ አድርጋ ነው ያስደበደበችበት ልጁ ላይ ማለት ነው። ገብቷቸዋል። ምንም ብታረጊ ምንም እንግዲህ አብርሃም በመጀመሪያ እንደዚህ ሳይጃጃል በፊት ያሻፍር ነበር። ከሄርሜላ ጋር ሲሸፋፈዱ ታይ ነበረ። ሄርሜላ ጋር ሲሳሳሙ ታይ ነበረ። አብርሃምና ሄርሜላ እኔ በጣም እንደውም ከአብርሃምና ከሄርሜላ ወይ ከሩታና ከአብርሃም በጣም ሲሸፋፈዱ በጣም ሲሳሳሙ በጣም ስንት ሲሉ የነበረው ሄርሜላና አብርሽ ናቸው። እኔ ከሩታ ጋር እንኳን ብዙም ሲሸፋፈዱና ሲሳሳሙ ሲላላሱ አይቻላቅም ብዙም ማለት ነው። ግን ከዚች ጋር ግን በጣም በቃ ትክክለኛ ፍቅሩን ነበረ እየሰጣት ያለው። በቃ ሩታ ይሄ ነገር ነው ያስቀናት። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አላርዝምባችሁ። ቻው ቻው።